ጸጋና ሰላም ይብዛላችሁ። እንዴት አዳራችሁ? ሁሉ ሰላም ከኔ ጋር የጌታ ምሕረትና ቸርነት በስቶልኝ እኔ ሰላም ነኝ። ጌታ ስሙ ለዘላለም ይባረክ። በጌታ እርዳታ ደግሞ ዮሐንስ ወንጌል ምዕራፍ 13 ላይ ደርሰናል። ጌታ ስሙ ለዘላለም ይባረክ። በክርስቶስ ኢየሱስም አነባለሁ። ኢየሱስም ፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻ ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው አሳብ ከገባ በኋላ ኢየሱስ አብ ሁሉን በእጅ እንደሰጠው ከእግዚአብሔርም እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነሳ። ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም መታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበት ማበሻ ጨርቅ ሊያብስ ጀመር። ወደ ስምዖን ጴጥሮስም መጣ። እርሱም ጌታ ሆይ አንተ የእኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማደርገውን አንተ አሁን አታውቀውም፣ በኋላ ግን ታስተውለዋለህ አለው። ጴጥሮስም የእኔ እግር ለዘላለም አታጥብም አለው። ኢየሱስም ካላጠብኩ ከእኔ ጋር ዕድል የለህም ብሎ መለሰለት። ስምዖን ጴጥሮስም ጌታ ሆይ እጄንና ራሴን ደግሞ እንጂ እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም፣ ሁለንተናው ግን ንጹሕ ነው። እናንተ ንጹሐን ናችሁ፣ ነገር ግን ሁላችሁ አይደላችሁም አለው። አሳልፎ የሚሰጠውን ያውቅ ነበርና፣ ስለዚህ ሁላችሁም ንጹሕ አይደላችሁም አለ። እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ። እንዲህም አላቸው፣ ያደረግሁላችሁን ታስተውላላችሁን? እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠብኩ፣ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁና። እውነት እላችኋለሁ፣ ባሪያ ከጌታው አይበልጥም፣ መልእክተኛም ከላከው አይበልጥም። ይህን ብታውቁ ብታደርጉትም ብፁዓን ናችሁ። ስለ ሁላችሁ አልናገርም፣ እኔም የመረጥኳቸውን አውቃለሁ። ነገር ግን መጽሐፍ እንጀራዬን የሚበላ በእኔ ላይ ተረከዙን አነሳብኝ ያለው ይፈጸም ዘንድ ነው። በሆነ ጊዜ እኔ እንደሆንኩ ታምኑ ዘንድ ከአሁን ጀምሬ አስቀድሞ ሳይሆን እነግራችኋለሁ። እውነት እላችኋለሁ፣ ማናቸውን የምልከውን የሚቀበል እኔን ይቀበላል፣ እኔን የሚቀበል የላከኝ ይቀበላል። ኢየሱስ ይህም ብሎ በመንፈሱ ታወከ፣ መስክሮም እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አለ። ደቀ መዛሙርቱ ስለማን እንደተናገረ አመንትተው እርስ በርሳቸው ተያዩ። ኢየሱስም ይወደው የነበረው ከደቀ መዛሙርቱ አንዱ በኢየሱስ ደረት ላይ ተጠጋ። ስለዚህ ስምዖን ጴጥሮስ እርሱን ጠቅሶ ስለማን እንደተናገረ ንገረን አለው። እርሱም በኢየሱስ ደረት እንዲህ ተጠግቶ ጌታ ሆይ ማን ነው አለ። ኢየሱስም እኔ ቆርሼ አጥቅሼ የሚሰጠው እርሱ ነው ብሎ መለሰለት። ቁራሽም አጥቅሶ ለአስቆሮቱ ለስምዖን ልጅ ለይሁዳ ሰጠው። ቁራሽም ከተቀበለ በኋላ ያን ጊዜ ሰይጣን ገባበት። እንግዲህ ኢየሱስ የምታደርገውን ቶሎ ብለህ አድርግ አለው። ነገር ግን ከተቀመጡት ስለምን ይህን እንዳለው ማንም አላወቀም። ይሁዳ ከረጢት የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገን ግዛ
ወይም ለድሆች ምጽዋት እንዲሰጥ ያለው ለአንዳንዱ መስሏቸው ነበርና። እርሱም ቁራሹን ከተቀበለ በኋላ ወዲያው ወጣ። ሌሊትም ነበር። ከወጣም በኋላ ኢየሱስ እንዲህ አለ፣ አሁን የሰው ልጅ ከበረ፣ እግዚአብሔርም ስለ እርሱ ከበረ። እግዚአብሔር ስለ እርሱ የከበረ ከሆነ እግዚአብሔር ደግሞ እርሱ ራሱን ያከብረዋል፣ ወዲያውም ያከብረዋል። ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር ነኝ፣ ትፈልጉኛላችሁ። ለአይሁድም እኔ ወደሚሄድበት እናንተ ልትመጡ አይቻላችሁም እንዳልኋችሁ አሁን ለእናንተ ደግሞ እላችኋለሁ። እርስ በርሳችሁ ትዋደዱ ዘንድ እንደወደድኋችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዛሙርቴ እንደሆናችሁ ሰዎች ሁሉ በዚህ ያውቃሉ። ስምዖን ጴጥሮስም ጌታ ሆይ ወዴት ትሄዳለህ? አለው። ኢየሱስም ወደሚሄድበት አሁን ልትከተለኝ አትችልም፣ ነገር ግን በኋላ ትከተለኛለህ ብሎ መለሰለት። ጴጥሮስም ጌታ ሆይ አሁን ልከተል አለመቻሌ ስለምንድን ነው? ነፍሴ ሰንኳ ስለ አንተ እሰጣለሁ አለ። ኢየሱስም እንዲህ ብሎ መለሰለት፣ ነፍስህን ስለ እኔ ትሰጣለህን? እውነት እውነት እልሃለሁ 3 ጊዜ እስክትክደኝ ድረስ ዶሮ አይጮህም አለው። ጌታ ኢየሱስ ስሙ ለዘላለም ይባረክ። እንግዲህ ይሁዳ አሳልፎ የሰጠበት ስፍራ ነው ያየነው። እንግዲህ ሌላው ደግሞ ያየነው ምንድን ነው? ጌታ ኢየሱስ መምህርም ሆኖ ሳለ ጌታም ሆኖ ሳለ ነገር ግን የሰዎችን እግር አጠበና ከእኔ ፍቅርን እንድትማሩ ዝቅ ማለትን እንድትማሩ ብሎ ያስተማረ ስፍራ ነው። ዛሬም ደግሞ እነሱ የሉም፣ እኛ ደግሞ አለንና ምን ለማለት ነው? እርስ በርሳችን መዋደድ እንዳለብንና እርስ በርሳችን ማክበር እንዳለብን፣ አንዳችን የአንዳችን እግርም ማጠብ እንዳለብን፣ እንዲሁ ደግሞ በውስጣችን በልባችን ሰዎችን ማክበር እንዳለብን፣ ለሰዎች ታዛዥ እንድንሆን፣ እኔ ጌታ ነኝ እኔ እንዲህ ነኝ ማለት አይቻልም። በጌታ ዘንድ ሁላችንም አንድ ነን። ስለዚህ እርስ በርስ መዋደድ፣ እርስ በርስ ደግሞ መተሳሰብ ያስፈልጋል። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ቀናችሁ ብሩክ ይሁን። መልካም ቀን ይሆንላችሁ። ከጌታ የተማርነውን ዝቅ ብለን ታዛዥ እንድንሆን ጌታ ይርዳን። ብሩክ ናችሁ። ዘመናችሁ ይባረክ።